እንላለን። እስልምና የኢሳ አስተምሮት ነው። እስልምና የዳዊት አስተምሮት ነው። እስልምና የነቢዩና ሙሳ አስተምሮት ነው። ሁሉም ነቢያቶች ሙስሊሞች ናቸው፣ ሙስሊሞች ነበሩ። እስልምና የሰው ልጆች የተፈጠሩበት እምነት ነው። የሰው ልጆች ሆይ ሙስሊሞች ሁኑ፣ ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ሙስሊሞች ሳትሆኑ እንዳትሞቱ፣ በኋላ ከሞት በኋላ ከባድ ሕይወት አብዲ የሰው ልጆች ሆይ ስላሉ ሰላምን ታገኛላችሁ። አላህ ሱብሓነሁ ወተዓላ ኢነ አለዚነ አመኑ እነዛ ያመኑት ثم لم يلبسوا إيمانهم بظلم ከዛ እምነታቸው በባዕድ አምልኮት ነቢያትን በማምለክ ያላበላሹ ሰዎች ለነሱ አማን አላቸው። አርግቶ ያቆማትን አላህን አምልኩ ይለናል። ወአንዘለ ሚነ ሰማዕ ማአን ይላል። ወአንዘለ ሚነ ሰማዕ ማአን ከሰማይ ደግሞ ዝናብን ያወረደ ወአኽረጀ ለኩም ሚነ ተመራት ሪዝቀን ለኩም ለእናንተ ሪዝቅን የምትበሉትን ነገር ከሰማይ ዝናብን አውርዶ ያበቀለላችሁን አንድ አምላክን አምልኩ፣ እሱም ደግሞ አላህ ሱብሓነሁ ወተዓላ ነው። የሰው ልጆች ሆይ ሰዎች አይሸውዱን፣ ጥቅማ ጥቅም አይሸውደን፣ ሰዎች የሚነፉትን ፕሮፓጋንዳ አይሸውደን። እስልምና ለሰው ልጆች የመጣ ቀጥተኛ መንገድ ነው። ከእስልምና ውጪ ቀጥተኛ መንገድ የለም። አላህ ሱብሓነሁ ወተዓላ ጀነትን የሚሰጠን እስልምናን ይዘን ከሄድን ብቻ ነው። የሰው ልጆች ሆይ እስልምና ለሰው ልጆች የመጣ እምነት ነው። ከእስልምና ውጪ ቀጥተኛ መንገድ የለም። ከእስልምና ውጪ ጀነትን የምናገኝበት ሌላ መንገድ የለም። የሰው ልጆች ሆይ እስልምናን ተቀበሉ። እስልምና ለሁሉም የመጣ እምነት ነው። ኢነ ዲነ ዒንደላሂ ልእስላም፣ በአላህ ዘንድ ተቀባይነት ያለው እምነት ኢስላም ብቻ ነው ይላል። የሰው ልጆች ሆይ እዚህ ምድር ላይ ለምን እንደመጣን ማወቅ አለብን። ለምን መጣን? እዚህ ምድር ላይ ወዴት ነው የምንሄደው? ለምን ተፈጠርን? ይህንን ሳናቅ እንዳንሞት ለምን ተፈጠርን? ማንን ነው የምናመልከው? ይህንን ጥያቄ መመለስ አለብን። የሰው ልጆች ሆይ የሰው ልጆች ሆይ እኛ ምድር ላይ ስንፈጠር ዝም ብለን ለጨዋታና ለቀልድ አልተፈጠርንም። ለዓላማ ነው የተፈጠርነው፣ ለአንድ ትልቅ ዓላማ። ያም ዓላማ ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን፣ እኔ የሰው ልጆችንም ሆነ አጋንንቶችን አልፈጠርኩም እኔን እንዲገዙኝ እንጂ ይላል። አላህ ስብሓነሁ ወተዓላ እዚህ ምድር ላይ የፈጠረን አላህን በብቸኝነት እንድናመልክ ነው። መላእክቶች አይመለኩም፣ ነቢያቶች አይመለኩም። ነቢያቶች ያስተማሩት አንድ